የፈረመበት ዋናው ምክንያት ግን ሌላ ነው። የፈረመበት ሁለት ነገር አለ። እንደ መንግስት የአብይ አህመድ መንግስት አሁን የስርዓቱ ጠባቂ የሆኑትን ጎንደሬዎችን ትንሽ መቀየር ፈልጓል። ስለዚህ በጎጃሞች መተካት ፈልጓል እና በታማኝነት ደግሞ ስርዓቱ ቀድሞ የሚወድቀውን ስርዓት እንዳይወድቅ አድርገው የያዙት ደግሞ የጎጃም ፋኖች ናቸው። የጎጃም ፋኖች ስርዓቱ እንዳይወድቅ አድርገውታል። ፋኖቹ ሳይሆኑ ልብ ብላችሁ ያዙልኝ፣ ፋኖቹ የበላይ ዘለቀ ልጆች ናቸው። ፋኖቹ ጀግና ናቸው። ለምን አንዋጋም ብለው የሚጠይቁ ናቸው። ለውጊያ ከወጡ ደግሞ ድባቅ የሚመጡ አፈር ከድሜ የሚያበሉ ናቸው። ነገር ግን ሶስተኛው ሳልሳዊው ብአዴን በነ አስረስ ማረ በኩል ያን የአማራ ፋኖ የጎጃሙን ሽባ አድርጎታል። የአማራ ፋኖ የጎጃሙን ብቻ ሳይሆን የጎንደሩንም የወሎውንም የሸዋውንም ሽባ አድርገውታል ማለት ነው። ስለዚህ ከዚህ የተነሳ በስርዓቱ ውስጥ ቅቡልነት አለው። የጎጃም ፋኖ ቅቡልነት አለው። አብዛኛዎቹ የአረጋ ከበደ የተመስገን ጥሩነህ ዘመዶች ናቸው። አናይታችሁ መቶ አለቃ ማስረሻ ሰጤ እንደ ተቃዋሚ አክት አደረገ፣ ከዛ ገባ። ሌሎቹም እንደዚህ ያደረጉ ና በጣም ልብ ብላችሁ እንድትመለከቱ። አሁን ጃዋር መሐመድ እቺን የኔን አስረስን የመቃወም ጉዳይ ይዞ ነው አስረስ ላይ የሚጮኸው። አስረስ ማረ ላይ የሚጮኸውና አስረስ እንደዚህ ነው እንደዛ ነው እንደዛ የሚለው እኔ ስናገር የነበረውን ነው የሚለው። እኔ አስረስን የምናገርበትና ጃዋር የሚናገርበት ትክክል አይደለም። ጃዋር የአብይ አህመድ ኮፒ ነው፣ ቅጂ ነው። ጃዋር ኦሮሞ ነው፣ የኦሮሞ ጽንፈኛ ነው፣ ጸረ አማራ ነው፣ ጸረ ሀገር ነው፣ ጸረ ሰው ነው። እግዚአብሔር ገና ዋጋውን የሚሰጠው ሰው ነው። ገና አሁን ቲክቶከር ሆኗል ጃዋር። አሁን ቴዲዎች ቤት ነው የሚጮኸው። ሄሎ ቴዲ ሐዋሳ ዛሬ እንግባ በእናትህ የሆነ ነገር ልበል። ሄሎ ቴዎድሮስ ርዕዮት ቴዎድሮስ ጸጋዬ በእናትህ የሆነ ነገር ልበል እያለ ቅቡልነት ያጣ ጸጋው የተገፈፈ እግዚአብሔር በፊትም ጸጋ የለውም፣ ከባለሜንጫ ምን ጸጋ ይኖረዋል? እና እሱ የኔን እኔ አስረስን እቃወምበት የነበረው ነገር የማልቀይረው ነው እኔ የማልቀይረው ነው። እሱ ግን ኤቪደንስ የለውም። እሱ ኤቪደንስ የለውም። አስረስን ደግሞ ለመቃወም አስረስን ትክክል አይደለም ለማለት ጃዋር ትክክል አይደለም፣ አያገባውም፣ አይመለከተውም። የአማራን ትግል ዝንፍ ሳልል እስከ ዛሬ ድረስ እኔ የቆየውበት ሰው አስተያየት ብሰጥ ብናገር ምንም ችግር የለብንም። አስረስና እኔ ተሟግተን ተነጋግረን ተጨቃጭቀን ነው የተለያየ ነው። ይሄ ትክክል አለ፣ ይሄን ያደረኩት በዚህ ነው፣ ይሄን ያደረገው ብሎ ማለት ነው። አስረስ ከፈቀደና ዘመድኩንና እኔ የተነጋገርነውን ልቀቅ ካለ አስረስን የማይጎዳው ከሆነ እኔ ለቀዋለሁ። አንዳንድ ሰዎች መልቀቃቅቶ ነው ምናምን ይላል። አይደለም። በጣም ጨዋ ነኝ፣ በጣም ሃይማኖተኛ ነኝ፣ በጣም ስርዓት አለ እና አላደርገውም። አስረስ ግን ከፈቀደና ዘመዴ እና እኔ የተነጋገርናቸውን ለፐብሊክ ለሚዲያ ያውለው ካለ እለቀዋለሁ። አስረስን ግን እስከ መጨረሻው ድረስ ልክ አይደለም እለዋለሁ። ልክ አስረስን ግን መቆጣት ያለበት፣ አስረስን መገሰጽ ያለበት፣ አስረስን መገምገም ያለበት አማራውን ጃዋር መሐመድ አይደለም፣ ባለሜንጫው አይደለም፣ ጸረ አማራው አይደለም። ይሄ የእውቀት ልክ የሰውነት ልክ ማለት ይሄ ነው አለ። ማንኛውም አማራ ከአስረስ ጋር ጸብ ያለው ከአስረስ ጋር ደም የተቃባ ለምን አይሆንም? ከአስረስ ጋር ሆድና ጀርባ የሆነ ለምን አይሆንም? መነጋገር ያለበት ከአስረስ ጋር ብቻ ነው። አስረስን መናገር የሚችለው እዛ ውስጥ ያለ ነው። ቢያኮርፍ ቢጣላ ቢነጋገር ከአስረስ ጋር መነጋገር ያለበት ያ ብቻ ነው። አለቀ እንጂ ጠዋት የሚናገረውን የማያውቅ ማታ የሚናገረውን የማያውቅ ዘባራቂ መጥቶ አስረስ ላይ ምናልባትም ደግሞ ጥቅስ ሊሆኑ ይችላል። በሌላ አንድም ቤተክርስቲያናውን ስታስተምር አንድም የሚል አንድምታ ትምህርት አላት እና ምናልባትም ተጠቃቅሰው ነው የመጡት። ያኛውን ብልጽግና ነው፣ ይሄም የብልጽግና የብአዴን ሰው ነው። ስለዚህ ምናልባትም አብይ አህመድን ሊያስወግዱት ይፈልጋሉ።
አስረስ ማርያም የሚለው አብይ አህመድ መንግስት የአብይ አህመድ መንግስት ነው የሚለው። ጃዋርም እያለ ያለው አብይ አህመድ ነው የሚለው። ብርሃኑ ጁላ መንካት አይፈልግም፣ ሌሎቹም መንካት አይፈልግም፣ ሌሎቹ መነካት የለባቸው ነው የሚለው። ቢቀየር እንኳን አብይ አህመድ ተወግዶ በዛው ኦሮሞ እየመራው እንዳለ ስልጣኑን ባንኩን ታንኩን ይዞ መቀጠል አለበት ባይ ነው። ስለዚህ እንግዲህ የሳልሳዊ ብአዴንና የነ ጃዋር ቡድን የተነጋገረው ነገር አለ ማለት ነው። ስለዚህ ጃዋር ለአስረስ ማሬ የገጽታ ግንባታ የሰጠው ይመስለኛል። አሁን ዘመነ ተረስቷል፣ ሌሎቹ ተረስተዋል። ሚዲያው በሙሉ አስረስ ነው የሚለው። እቺ የፖለቲካ ጌማ እኔ ይገባኛል፣ ብማር ደግሞ የበለጠ ይገባኝ ነበር። ቀኝ እንትኔን ይሸክከኛል። አስረስ ማሬ እንትና ተቆጥቶታል፣ ስታሊን ተቆጥቶታል። ሁለተኛ ያ ጎንደሬው ጋር ትሄድና ስኳዱ ጋር ትሄድና በለጠ ሞላ ጋር ትሄድና ጉድህን ነው የምናወጣው፣ ስነ ስርዓት ትይዛለህ ብሎታል አስረስ ማሬ። ወለይ ማለት እንትና ስታሊን ገብረስላሴ። አስረስ ሚዲያ ላይ ወጥቶ ትንፍሽ አላለም። አስረስ ወጥቶ ሚዲያ ላይ ወጥቶ ስለ ወለይ ትንፍሽ አላለም። ጃዋር ግን ስለተናገረው የት ሄደ? ቴዲ ሪዮት ቤት ሄደ፣ ትግሬው ጋር ቴዲ ዋሳ ሄዱ ወይ እንግዲህ ሰሞኑን ይሄዳል። የጎጃም ሚዲያዎች ጋር እንትና ጋር በላይ ማናዬ ጋር ማነው ስሙ ያኛው የአፍቃሪ ትግሬ ያለ አንድ በቃሉ አላምረው ጋር በቃሉ ማነት ሲጋ ሄዶ በቃ ጃዋር የተናገረው ነገር ትክክል አይደለም፣ ጃዋር ትክክል አይደለም። ያኛው ደግሞ ይመጣና ጃዋር ይላል። ናቺ ጥቅሴ ትገባናለች፣ ጥቅሴዋ ትገባናለች። በጥበብ በዝምታ ራስን በመከላከል በመደበቅ ነው እየሰራ ያለው። የወለጋ ፋኖ በመኖርና ባለመኖር ምክንያት ህልውናውን የተገፈፈ ስለሆነ ስለዚህ ብሞትም ብኖርም ጉዳይ አይደለም ብሎ የገባ ነው። ለስልጣንም አይደለም ለምንም አይደለም። የወለጋ ፋኖ የገባው ሀብቱ፣ ንብረቱ፣ ከብቱ፣ ሚስቱ፣ ሰው ጎጆ ነዶበት ሀገር አጥቶ ነው የገባው። እየተከላከለ ያለው ሰርቫይቭ ለማድረግ ነው። ፍትህ ስላጣ ህግ ስላጣ ስለጨነቀ በግሬደር መቀበር መጨፍጨፍ ስለከበደው ነው የሚዋጋው። ስለዚህ በዚህ ምክንያት አስረስ ምን ብሏል? ጃልከሌ ጋር ከፈለገ ይጠይቅ ብሎ የዚህ የማነው ስሙ የጃልመሮ ሸኔና የአፋባህን ንግግር ሚስጥራዊ ነው፣ በሚስጥር የተያዘ ነው። የሚነጋገሩትም በዛ ነው። ጃልመሮን ስሙን አልጠቀሰም አስረስ ማሬ። ጃልመሮ ያው ትግርኛ ይችላል፣ ለትግሬዎቹም ቅርብ ነው። የጠቀሳቸው ሰዎች 3 ሰዎች አውጥቶ ነው ያሳጣቸው። አሁን የኦሮሞ አክቲቪስቶች በሙሉ አስረስ ጠቅሷቸዋል እያለ የበላ ድንጋይ ናዳ ወርዶባቸዋል። ምንም አያገባንም። እዛው ኦነግ ሸኔ ውስጥ ያሉ ሰዎች ናቸው ልጆቹ። አንደኛው የፊዚክስ መምህር የነበረ እና በቃ ምንም ትምህርትም ምንም ሲጠፋ ዘሎ ያው የገባ ሰው ነው አንደኛው። ሌሎቹም እንደዛ ስማቸውን አውጥቶ ነው አስረስ ማሬ እየሰጠው ብሏቸው ብሎ ማለት ነው። ይሄ የፖለቲካ ድንቁርና ነው። አለመናገር መብቱ ነው። ቴዎድሮስም ማንም ሲጠይቀው ይሄ ምስጢር ነው፣ ተነጋግረናል፣ እንደዚህ ብለናል ይበል። ከዛ የኦነግ ኃላፊው ወጥቶ አልተነጋገርንም፣ ምንም ነገር የለንም ይበል። እሱ እዚህ መጥቶ የበታች የ5 20 30 ሰው የሚመሩ ሰዎችን ስማቸውን ጃልገመቹ፣ ጃልከበደ፣ ጃል ምናምን እያለ ስማቸውን ጠራ እና የአስረስ እስስታዊ አካሄድ፣ የአስረስ መርዛዊ አካሄድ፣ የአስረስ በጣም ክፉዊ አካሄድ የታወቀ ነው። ይህንንም ቢሆን መውቀስ ያለበት አማራው ነው መውቀስ ያለበት። እዚህ የብልጽግና መንግስት የኦሮሞ ብልጽግና መንግስት ጎንደሮቹን እንትን ገሸሽ ማድረግ ፈልጓል። ስለዚህ አሁን የጎንደር ስኳዶችን አይታችሁ ከሆነ ከፍየሏ በላይ እያለቀሱ ነው። ወልቃይት ከኛ ብለው አዲስ አበባ ግን የሁላችን ለያዝ ለግራሽ አስቸግረዋል። የሌለ ጠባይ ነው ይሄ። ከአማቺዝም የማይጠበቅ ነው በእውነት ይሄ ከአማቺዝም የማይጠበቅ ነው። ግን የሰሙትን ሰምተዋል። እነሱም
ትተካላችሁ። ፖለቲካ ነው፣ ቁማር ነው። እዚህ ምክትል ጠቅላይ ሚኒስትሩ ጎጃሜ፣ የአማራ ክልል ፕሬዝዳንት ጎጃሜ። እናንተ በሚስት በኩል ብቻ ነው ያላችሁት የአማች ፖለቲካ እና ያቺ ኮርነሯ ከተከፈተች አጠቃላይ ስርዓቱን አጣለው በሚል ነው ያላችሁት እንጂ እናንተ እንደ ማስቲካ እናንተ እንደ ሸንኮራ ተመጣችሁ ተጠቀጠቃችሁ። ስለዚህ አሁን የአብይ አህመድ መንግስት እስር ቤት ያሉትን የጎጃም ልጆች የብአዴን ልጆች ማውጣት ይፈልጋል። ከዚህ ውስጥ አንዱ ክርስቲያን ታደለ ብአዴን የነበሩ ናቸው። ልጆች በአጠቃላይ ሁሉም ብአዴን የነበሩ ናቸው። ስለዚህ ፖለቲካ መስራት ይፈልጋል። እንግዲህ ክርስቲያን ታደለ ምን ቢሆን ነው ጥፋት ያጠፋሁት እኔ ነኝ፣ ለወደመው ውድመት እጠየቃለሁ፣ ለታረደው ሰው ለተጎዳው ሰው እጠየቃለሁ ምናምን ብሎ አንድ ጤናማ አይምሮ ያለው ሰው ያንን ፊርማውን እዛ ላይ የሚያኖረው ምን ጋራንቲ ቢኖረው ነው? ምን መተማመኛ ቢኖረው ነው? ፖለቲካው ታውቋል ማለት ነው። መተማመኛቸው እስከዚህ ድረስ ነው ማለት ነው። ስለዚህ እሱን እንደ ክርስቲያን ታደለ ብቻ ሳይሆን ያስፈረሙት እኔ እንግዲህ ወፎቼ ብዙ ናቸው ማጣራት አድርጌያለሁ።